እስማኤል ኦማር ጉሌ በ78 ዓመታቸው ፕሬዝዳንት ሆነው ቀጥለው በዓለ ሲመት ፈጽመዋል። ጅቡቲ የምስራቅ አፍሪካ የአፍሪካ ቀንድ ማዕከል የሆነች ሀገር ናት። ፖለቲካዋ ወዴት እየሄደ ነው? በዚች ሀገር ላይ በርካታ ፍላጎቶች አሉ። እነሱ እንዴት ነው የሚስተናገዱት? የተባበሩት አረብ ኤምሬትና ሳውዲ አረቢያ እየተፋተጉ የሚገኙበት ቀጠና ነው። ኤርትራና ሶማሌላንድ የጅቡቲ ዋና ተፎካካሪዎች ናቸው። ኢትዮጵያ ደግሞ በከፍተኛ ደረጃ አዳዲስ እቅዶችን እያወጣች አዲስ የወደብ ስትራቴጂ እየነደፈች ወደዛ እየሄደች ነው። አሜሪካም ቻይናም ብቻ በጅቡቲ አካባቢ ፍላጎት የሌለው ሀገር የለም። የጅቡቲ ፖለቲካ እድሜያቸው የገፋው ፕሬዝዳንት ያላት ስትራቴጂካዊ ሚናና የኢትዮጵያ አዲሱ እቅድ ወዴት ነው የሚሄደው? ከመጋረጃው ጀርባ ያሉ ታሪኮችን ገልጠን እንመለከታለን። የቅዳሜ ገበያ የዩቲዩብ ቻናልን ሰብስክራይብ አድርጉ። ትኩስ ትንታኔዎቻችን እንዲደርሷችሁ የደወል ምልክቱን ተጫኑ። ቅዳሜ ገበያ። ጅቡቲን ለመረዳት ሰውየውን መረዳት ያስፈልጋል። ከ1999 ጀምሮ በፈረንጆቹ አቆጣጠር ወይንም በኢትዮጵያ ከ1993 ዓመተ ምህረት ጀምሮ ፕሬዝዳንት ሆነው የኖሩት እሳቸው ናቸው። እስማኤል ኦማር ጉሌ በድሬዳዋ የተማሩት፣ አማርኛን አቀላጥፈው የሚናገሩት ሶማሌው እስማኤል ኦማር ጉሌ ከአጎታቸው የፕሬዝዳንትነት መንበሩን ተረክበው አሁን ጅቡቲን ለ25 ዓመታት እያስተዳደሯት ቆይተዋል። ለቀጣይ ዘመንም ተመርጠው በዓለ ሲመት ፈጽመዋል። የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድን ጨምሮ በርካታ የአካባቢው ሀገራት መሪዎች ተገኝተዋል። ለነገሩ የኢትዮጵያ መሪ በዚህ ስነ ስርዓት ላይ መታደም ግዴታው ነው። ምክንያቱም 90% የኢትዮጵያ ወጪና ገቢ ንግድ የሚከናወነው በጅቡቲ ስለሆነ ማለት ነው። እስማኤል ኦማር ጉሌ ወደ ስልጣን የመጡበት ወቅት በጣም ወሳኝ ወቅት ነው። በነገራችን ላይ ወቅቱ ሁለት ነገሮችን ይዞ መጣ። አንደኛው የመስከረም አንዱ የሽብር ጥቃት ነው። በኢትዮጵያ አቆጣጠር 1994 አዲስ ዓመት ላይ የተከሰተው ማለት ነው። ሁለተኛው ደግሞ የባህር ላይ ውንብድና እየተስፋፋ መምጣቱ ነው። ይህ ሁኔታ በከፍተኛ ደረጃ ጅቡቲን ተፈላጊ ያደረጋት። ሌላኛው ደግሞ ምክንያት የኢትዮጵያ ምክንያት ነው። ኢትዮጵያ ከኤርትራ ጋር ያላትን ግንኙነት ከ1990 ጦርነቱ ጊዜ አንስቶ እየተቋረጠ ስለመጣ ጅቡቲ የኢትዮጵያ ዋነኛ ወደብ ሆናለች። ስለዚህ እስማኤል ኦማር ጉሌ የጅቡቲ ፕሬዝዳንት ተደርገው 1 ሚሊዮን የማይሞላውን ሕዝባቸውን ለመምራት ሲመረጡ የጅቡቲ ብቻ ፕሬዝዳንት ሳይሆን በርካታ ፍላጎቶችን የሚያስተናግዱ የሚሊዮኖች ዕጣ ፈንታ ላይ የሚወስኑ ሰው ሆነው ነው የመጡት። ያንን አጋጣሚ ተጠቀሙ። እስማኤል ኦማር ጉሌ ለበርካታ ሀገራት ሀገራቸውን ማከራየት ጀመሩ። ቀኝ ገዥዋ ፈረንሳይ ስለነበረች በፈረንሳይ የጦር ሰፈር መኖሩ የሚጠበቅ ነው። ግን እስማኤል ኦማር ጉሌ ለአሜሪካ፣ ለቻይና፣ ለፈረንሳይ፣ ለጃፓንና ለጣሊያን የጦር ሰፈሮችን አከራዩ። ቻይና በዓለም ላይ ከሀገሯ ውጪ ያላት ብቸኛው የጦር ሰፈር የሚገኘውም በጅቡቲ ነው። እንዲያውም አንዳንዶች ጅቡቲ የሶስተኛው የዓለም ጦርነት ማዕከል እያሉ ይጠቅሷታል። የአሜሪካም የቻይናም የጦር ሰፈር የሚገኙባት ሀገር በመሆኗ ጅቡቲ ይህንን ስትራቴጂ በከፍተኛ ደረጃ ተጠቅማ የጦር ሰፈሮች እዛ አካባቢ እንዲመሰረቱ አደረገች። የመካከለኛው ምስራቅን ለመቆጣጠር ጅቡቲ አንድ አማካይ ስፍራ ስለሆነች አሜሪካም ቻይናም ሁሉም መረጧት። የዓለም የንግድ እንቅስቃሴ የሚደረግበት በመሆኑ ወደ ሆርሙዝ ሰርጥም ይሁን ወደ ስዊዝ ካናል የሚሄድ የትኛውን መርከብ እንቅስቃሴን ለመቆጣጠር ካስፈለገ ጅቡቲ ላይ ቁጭ ብሎ መመልከት በጣም ወሳኝ ነው። ስለዚህ የጅቡቲ ሚና በጣም ተፈላጊ ሆነ። ከዛ በተጨማሪ ደግሞ የፕሬዝዳንት እስማኤል ኦማር ጉሌ መንግስት ለተባበሩት አረብ ኤምሬትና ለቻይና ሰፊ የመሰረተ ልማት ፕሮጀክቶችን ሰጥተዋል። በጣም ትልልቅ የወደብ ግንባታዎች ተከናወኑ። ዶራሌ የሚባለው ወደብ በዓለም ላይ አሉ ከሚባሉ ወደቦች አንዱ ነው። የኢትዮጵያ እስትንፋስ የሆነ ወደብ ነው። ሁለገብ ወደብ ይባላል ይሄ ዶራሌ ፖርት። ይህንን የገነቡት በመጀመሪያ ኤምሬቶቹ ወይም ዲፒ ወርልድ የሚባለው ዱባይ ፖርት ሲሆን አሁን ደግሞ ቻይና እያስተዳደረ ይገኛል። ጅቡቲ ሰፊ የቻይና ኢንቨስትመንት ያለባት ሀገርም ናት ብለን መጥቀስ እንችላለን። እንግዲህ ጅቡቲ ያለችበት ሁኔታ በጣም ወሳኝ ነው። አሁን ያሉት ሰው ደግሞ እንዴት ይዙታል የሚለውን መመልከት በጣም ያስፈልጋል። እዚሁ ጋር አያይዘን የኢትዮጵያን ጉዳይ እናንሳው። ኢትዮጵያ 90% የሚሆነው ሸቀጧን የምታመላልሰው በዛ ነው፣ ወጪና ገቢ ንግዳችን። አሁን ኢትዮጵያ የኢኮኖሚ ማሻሻያ ላይ ናት። የምንዛሪ እጥረት አለባት። ብር በከፍተኛ ደረጃ ተዳክሟል። የዕዳ ጫና አለባት። ስለዚህ አንድ ወደብ ላይ ለዛውም ደግሞ ውድ የሚባል ወደብ ላይ ተማምና መኖር አትችልም። ስለዚህ አማራጮች ያስፈልጓታል። ወደ ሶማሌላንድ
ብዙ ጊዜ ትኩረት አድርጎ የኢትዮጵያ መንግስት ይሰራ እንደነበር ይታወቃል። የላሙ ወደብም የኢትዮጵያ አንድ የፕሮጀክት አካል ነው። ከኤርትራም ጋር ግንኙነት የተስተካከለ ሲመስል የኢትዮጵያ አማራጭ ተደርጎ ይታያል። ስለዚህ ጅቡቲ ፉክክር አለባት። በሁለተኛ ደረጃ ደግሞ ኢትዮጵያ አዲስ የወደብ እንቅስቃሴ ጀምራለች። ይህ የወደብ እንቅስቃሴ ኢትዮጵያ የራሴ የባህር በር ያስፈልገኛል፣ 130 ሚሊዮን ህዝብ ተዘግቶበት መቆየት አይችልም የሚል አቋም በይፋ ለዓለም እያራመደች ነው። አንዳንድ ሀገራት በይፋ ይናገሩት እንጂ የኢትዮጵያ ፍላጎት ተገቢ ነው ብለው ከኢትዮጵያ ጋር አጋር የሆኑ ሀገራት ይህንን ጉዳይ እንደሚደግፉት ሁሉ እየተነገረ እንደሚገኝ ይታወቃል። ስለዚህ ኢትዮጵያ የራሷ ወደብ የምታገኝ ከሆነ ጅቡቲ ወዴት ነው የምታመራው የሚለውም ሌላኛው ጉዳይ ነው። በትንሹ ብቻ እንኳን ኢትዮጵያ አሁን 90% ጥገኝነቷን ትታ 30% እንኳን በሌላ አማራጭ ወደቦች የራሷ ወደብ እንኳን ሳይኖራት በሌሎቹ በሶማሌላንድ፣ በኤርትራ ወይ በኬንያ ወደቦች እንኳን ብትጠቀም የጅቡቲ ኢኮኖሚ ከፍተኛ ስጋት ላይ ይወድቃል። ምክንያቱም የኢትዮጵያን ኢኮኖሚ ታሳቢ ያደረገ ልማት ነው ጅቡቲ ውስጥ እየተከናወነ የሚገኘው። ለኢትዮጵያ መጋቢ የሆነ ኢኮኖሚ እንቅስቃሴ ነው ያለው። ስለዚህ ያ ከፍተኛ የሆነ ጫና ጅቡቲ ላይ ሊያስከትል ይችላል። ጅቡቲ በጣም ትንሽ ሀገር፣ 1 ሚሊዮን ገደማ ህዝብ ያላት፣ በጣም ጥቂት ከተሞችና ጥቂት የኢኮኖሚ እንቅስቃሴዎች ያሉባት ሀገር ሆና ነው እስካሁን የዘለቀችው። በኢትዮጵያ ላይ ከሞላ ጎደል ጥገኛ ናት። ምናልባት አሁን የጦር ሰፈሮች ኪራይ ስለምትጠቀም ካልሆነ በስተቀር ግን ይሄ ሁኔታ እስከየት ያዛልቃታል የሚለው ሀገሪቷ የምትመራበት መንገድ አስጊ ያደርገዋል። ያ ደግሞ በነገራችን ላይ እኛንም ያሰጋናል ኢትዮጵያውያንን። ምክንያቱም በጅቡቲ ያለው ሁኔታ የተረጋጋ ለመሆን ለኢትዮጵያ ኢኮኖሚ ከፍተኛ ጫና ነው በቀጥታ። በጅቡቲ ፕሬዝዳንታዊ ምርጫውን በቅርቡ በተደረገው 97.8% ነው እስማኤል ኦማር ጉሌ የተመረጡት። በሀገሪቱ ህገ መንግስት 75 ዓመት ዕድሜ የሞላው ሰው ለፕሬዝዳንትነት መወዳደር አይችልም ነበር። ይሄ ተሽሮ በ78 ዓመታቸው ፕሬዝዳንት ሆነው ተመርጠዋል። እና ሰውየው ምርጫቸው የመረጋጋት ተምሳሌት ወይም ጅቡቲ ኮንቲኒቲን 25 ዓመት የመሩን ሰው በአንድ የመቀየር ከባድ ስለሆነ የቀጣይ የሰክሴሽን ፕላን ወይንም ደግሞ ቀጣይ የሚተካቸውን ስርዓት በማዋቀር ይሰሩታል ይሄንን ቀጣይ ዘመን ተብሎ ይጠበቃል። ነገር ግን ከመሸምገላቸው የተነሳና ሰውየው እንደዚሁም ደግሞ ሊሆን የሚችለው ስለማይታወቅና የዲሞክራሲ ልምምድ በሌለበት ሀገር ውስጥ አንድ ነገር ቢከሰት ምን ሊሆን ይችላል የሚለውን ማየት የሚያስፈልገው ነው። ምናልባት ቤተሰቦቻቸው አካባቢ ያሉ ቅርብ ሰዎች ሊተኳቸው ይችላሉ ተብሎ ይታሰባል። አሁን በጅቡቲ መንግስት ውስጥ 2 ሰዎች ከፍተኛ ስልጣን እንዳላቸው ይታመናል። ከፕሬዝዳንቱ ቀጥሎ የፕሬዝዳንቱ ባለቤት ከድራ ማህሙድ ሃዲ ከፍተኛ ኃላፊነት አለባት። የጅቡቲን ወደብም ሆነ ኢኮኖሚዎች የሚዘውሩት የኢኮኖሚ ሚኒስትሩ ኤልያስ ሙሳ ደወሌ ሊሆኑ ይችላሉ። 2ቱ ትልቅ ስልጣን ያላቸው ሰዎች። ስለዚህ ጅቡቲ ከፍተኛ የሆነ የሽግግር እቅድ ያስፈልጋታል። አለበለዛ በጣም ጫና ውስጥ ነው ያለችው። ይሄ ደግሞ የኢትዮጵያም ጫና ሊኖርበት ይችላል። አሁን ኢትዮጵያ አማራጭ ወደቦች እየፈለገች መሆኑ የጅቡቲ ፖለቲካ ውስጥ ጫና እንደሚያሳርፍ ምንም ጥርጥር የለውም። ጅቡቲ እጣ ፈንታዋ ምንድን ነው? በአካባቢው ያሰበችው ነገር ምንድን ነው? እስካሁን የወደብ ኪራይ እየተቀበለች የወደብ አገልግሎት እያቀረበችና የጦር ሰፈሮችን እያከራየች ነው እየተጠቀመች ያለችው። በኢትዮ ጅቡቲ የምድር ባቡር ግንባታ ራሱ ዋስ የሆነቻት ራሷ ኢትዮጵያ ናት። ጅቡቲ ውስጥ ለተዘረጋው ባቡርና የጅቡቲ ኢኮኖሚ እንዴት ነው የሚሄደው? ሀገሪቱ ምንም አልተቀየረችም የሚል ከፍተኛ ጫና ስላለ ቪዥን 2035 የሚል እቅድ አውጥቷል። የጅቡቲ መንግስት 2 ነጥቦች ላይ ነው ትኩረት ያደረገው። የመጀመሪያው ራሱ ከወደብ ጋር የተያዘ ነው። የዶራሌ ወደብን ማዘመን፣ የጅቡቲ ፍሪ ትሬድ ዞንን ማስፋፋት፣ ጅቡቲ የመርከብ የጥገናና የማምረቻ ማዕከል እንድትሆን ማድረግ የሚለው አንደኛው የጅቡቲ እቅድ ነው። ያው ወደብ አካባቢ ያለውን ማስፋፋትና ልክ እንደነ ተባበሩት አረብ ኤሚሬት የሪኤክስፖርት የወደብ ማዕከል መክፈትና ፍሪ ዞን መክፈት የሚለው አንደኛው ሐሳቧ ነው። ሁለተኛው ሐሳቧ ደግሞ ዲጂታል ትራንስፎርሜሽን ላይ ትኩረት ማድረግ ነው። የሆርን አፍሪካና የኢስት አፍሪካ ዲጂታል ሀብ መሆን አለብኝ ብላለች። በጣም ትልልቅ የኢንተርኔት መስመሮች በጅቡቲ ያልፋሉ። ኢትዮጵያ፣ ደቡብ ሱዳንና ዩጋንዳን የመሳሰሉ ወደብ የሌላቸው ሀገራት በጅቡቲ ጎረቤቶች እንዳሉ ይታወቃል። ለነሱ የዲጂታሉ ዓለም ማዕከል መሆን አለብኝ የሚልም እቅድ አላት። እንግዲህ ምን ያህል ይሳካል የሚለው በፕሬዝዳንት እስማኤል ኦማር ጉሌ ላይ የተመሰረተ ነው። ከዛ ውጪ ግን የኢትዮጵያን ጉዳይ ደግመን እንመልከተው። የኢትዮጵያን ጉዳይ ስንመለከት እንግዲህ ኢትዮጵያ አሁን የወደብ አማራጮችን እየፈለገች ነው። በከፍተኛ ደረጃ የአፍሪካ ቀንድን ለማንቀሳቀስና ለመምራት ከኢትዮጵያ የተሻለ ሀገር የለም። ይህንን የምልበት ምክንያት ኢትዮጵያ በጣም በርካታ ሕዝብ ቁጥር ያላት በአፍሪካ ቀንዱ ኢትዮጵያ ናት። ከዛ በተጨማሪ ኢኮኖሚዋ በጣም እየገዘፈ እየበዛና አነሰም በዛም ሰፊ የስደተኛ ኃይልም ያለባት ሀገር ናት። ስለዚህ የጎረቤት ሀገሮቿ ኢኮኖሚያቸውን ሲመሰርቱ፣ የፖለቲካ ሚናቸውን ሲወስኑ
ከኢትዮጵያ የበላይ እሆናለሁ ብሎ ማሰብ የዋህነት ነው የሚሆነው። አይደለም እንደ ጅቡቲ ያለ ትንሽ ሀገርና በኢትዮጵያ ኢኮኖሚ ላይ ጥገኛ የሆነ ሀገር ቀርቶ አይደለም ከኢትዮጵያ ጋር መልካም ግንኙነት የሌለው ኤርትራም ኬንያም ቢሆን በጥሩ ግንኙነት ላይ ያለው የሀገራቸውን ዕጣ ፈንታ ሲወስኑ ከኢትዮጵያ አንጻር መወሰን አለባቸውና ቀጣዩ 10 ዓመት እና የእስማኤል ኦማር ጉሌ የሽግግር ጊዜ የጅቡቲን ዕጣ ፈንታ ብቻ ሳይሆን የሚወስነው ቀጠናውን ሊሆን ይችላል። ጅቡቲ አንድ ትርምስ ላይ ብትወድቅ ኢትዮጵያ ምንድን ነው የምታደርገው? ዝም ብላ ነው የምታየው? ሄዳ ነው ጅቡቲን የምትይዘው? ወይንስ ሌላ አማራጭ ወደብ ነው ወዲያው የምትፈጥረው? ይሄንን ዞር ብለን በተለያዩ አቅጣጫዎች መመልከት ያለብን እንደሆነ ምንም ጥርጥር የለውም። የአሜሪካን እንቅስቃሴ ደግሞ ራሱን የቻለ አዲስ ነገር ሆኖ መጥቷል። አሁን አሜሪካ ከኤርትራ ጋር ያላትን ግንኙነት ለማደስ እንቅስቃሴ እያደረገች ነው እየተባለ ሰምታችሁ ሊሆን ይችላል። ይሄ ጉዳይ በዋናነት ምክንያቱ ምንድን ነው የሚለውን ለማስቀመጥ ያህል ቻይና በከፍተኛ ደረጃ ከጅቡቲ ጋር ትልልቅ ስራዎች እየሰራች ነው። የወደብ ልማቱን ሙሉ በሙሉ የያዘችው ቻይና ናት። ቻይና ከኢትዮጵያም ጋር ያላት የኢኮኖሚ ትስስር በጣም ከፍተኛ ነው። የቤልት ኤንድ ሮድ ኢኒሼቲቭ ላይ ቻይና ኢትዮጵያ መግባቢያ በር ናት ብላ ትመለከታታለች ከአፍሪካ ጋር ላላት ግንኙነት። ስለዚህ አሜሪካ ከቻይና ጋር ያለውን የአካባቢውን የበላይነት ሚዛን ለማስጠበቅ ከኤርትራ ጋር ወዳጅነት ለመመስረት ዳርዳር እያለች ነው። አሁን ደግሞ ባለው የሆርሙዝ ሰርጥና የመካከለኛው ምስራቅ ቀውስ የተነሳ አሜሪካ አዳዲስ አጋሮችን እየሰበሰበች ነውና ያው ወደቧ ያላት ለጊዜው ኤርትራ ስለሆነች ከኤርትራ ጋር ግንኙነቷን ለማደስ እየተሰራች ነው የሚል መረጃዎች አሉ። ኢትዮጵያ ሲሄን እንዴት ትመለከታለች የሚለው በጣም ወሳኝ ነውና የጅቡቲ ዕጣ ፈንታ ማለት የቀጣይ የኢትዮጵያም ዕጣ ፈንታን የተመለከተ ነው። ኢትዮጵያም ብትሆን ልክ እንደ አሜሪካና እንደ ቻይና ሁሉ በአካባቢው ያላት ተደማጭነትና የበላይነት ከፍ እንዲል ትፈልጋለች። አሜሪካም ቻይናም ሌላውም ሀያል ሀገሮች የተባበሩት አረብ ኤሚሬትም ሳውዲ አረቢያን በዚህ አካባቢ ፍላጎት ያላቸው ሀያል ሀገራቶች የጅቡቲን፣ የኤርትራን፣ የኬንያን ወዳጅነት ቢይዙ እንኳን ከፍተኛ ጫና እንደሚያሳርፉት ኢትዮጵያ ላይ ነው። ስለዚህ የኢትዮጵያ ዋና ትኩረት መሆን ያለበት የእነዚህ ሀገራቶች ተቀባይ ሳትሆን ኢትዮጵያም የራሷ የኃይል ሚዛን መያዝ አለባት። ወደብ ሊኖራት አንደኛው እቅድ እሱ ነው። በጣም ጥሩ እቅድ ነው። በደንብ ተሰልቶ እርምጃ ሊደረግበት የሚገባ እቅድ ነው። በሁለተኛ ደረጃ ደግሞ ያለንን የኢኮኖሚና የፖለቲካ ተሰሚነትና የበላይነት በአካባቢው ማስጠበቅ አለብን። ስለዚህ የፕሬዝዳንት እስማኤል ኦማር ጉሌ በ78 ዓመታቸው ዳግም ፕሬዝዳንት መሆናቸው ከጅቡቲ ሕዝብ ባልተናነሰ የቀጣይ የእሳቸው ዕጣ ፈንታ ከጅቡቲ ሕዝብ ባልተናነሰና እሳቸውን የሚተካው የፖለቲካ ስርዓት እንዴት ሊሆን ይችላል የሚለው ጉዳይ ከጅቡቲ ሕዝብ ባልተናነሰ የሚመለከተው በጣም የሚያሳስበው እኛ ኢትዮጵያውያንን መሆኑ ምንም ጥርጥር የለውም። እናንተስ የጅቡቲና ኢትዮጵያ ጉዳይ ምንድነው ትስስሩ ብላችሁ ልትገልጹት ትችላላችሁ። ሐሳብ ካላችሁ አጋሩን። የቅዳሜ ገበያ ዩቲዩብ ቻናልን የተከታተላችሁት ቻናላችንን ሰብስክራይብ አድርጉ። ትኩስ ትንታኔዎቻችን እንዲደርሷችሁ የደወል ምልክቱን ተጫኑ። ቅዳሜ ገበያ